ጠፍተናል። ያው የጠፋነው በዚች ምክንያት ነው። ጉንፋኒው ምኑን ድምጿን ዘግቶ በቃ አሁን እንደውም ይሻላል። በጣም ቆልፏት ነበረ። ምንም ማውራት አትችልም ነበረ ነገር ብዬ አስባለሁ። ምክንያቱም እስካሁን እየቋቁለት የነበረው ነገር ነው፣ እየጠበቁት የነበረው ነገር ነው እና እኔ ደግሞ ከራሴ ጋር አወራሁኝ፣ ብዙ ተማከርኩኝ ምናምንና አንዳንድ ነገሮች ያዙ ነገሮች አሉ። አው ግን ይቅርታ ለመጠየቅም ቢሆን ዝም ብሎ እንደዛ አይደለም የሚደረገው። በስልክም መጨረስ ትችላለች እንደዛ ነገሮች። ቤተሰቦችም ስላሉ እነሱን እየጠበቁ ስለሆነ አንተ ብቻ አይደለም ለቤተሰቦችም ጭምር ይቅርታ ለመጠየቅ ስለፈለኩ ነው። እኔም የራሴ ላይፍ አለኝ እኮ አንቺን ብያለሁ እንዴ? ያ ሁሉ ቀን ያ ሁሉ ጊዜ ስጠብቅሽ የነበረው መልስሽ ከሆነ እኮ ያን ያክል መግፋትም አያስፈልግም። ሰላም ሰላም፣ ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ሁላችሁም ባላችሁበት ሰላም ደህና ቸር ቆዩልን ብለናል። እንግዲህ ሰሞኑን ትንሽ ተጠፋፍተናል፣ አልመጣንም ነበረ። ኦልሞስት 1-3 ቀን አልተገናኘንም እና በጣም በእውነት ከልብ 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 ይቅርታ እንጠይቃለን። ያው ምናልባት ማይኩ ላይ ያስታውቃችሁ ይችላል፣ ድምጽ ተሰጥቷልና ሰሞኑን ትንሽ ደህና ነበርኩኝም ትንሽ አሞኝ ነበርና በዛ ምክንያት አልተገናኘንም። ከሄኒ ጋር እንግዲህ ከእናንተ ጋር ከተገናኘን በኋላ አንድ ቀን የተገናኘ ነውና ትንሽ ተጠፋፍተናል። ያው ያለውበት ሁኔታ ነው። በውስጥ እንዴት ነሽ ያላችሁ እየጠይቃችሁ ለነበራችሁ፣ ጠፋችሁ ያላችሁ ለነበራችሁ ቤተሰቦቻችን በሙሉ እግዚአብሔር ያክብርልን። እንግዲህ ዛሬ በነገራችን ላይ ያው ታመሚ ተኝችን ቢሆን ያው ኮሜንታችሁን ምናምን ያየው ነበረ። ኤቢ ጋር በሚለቀቁት ቪዲዮዎች ምናምን ያሰጣችሁ የነበረውን ኮሜንት ያየው ነበርና አብዛኛው ሰው ያው ቀጣይ ቪዲዮ ላይ ብዬ ያልኩት ነበረ ለጥምቀት እየሰራ ነው የመጣ ነው ቪዲዮ ላይ ማለት ነው። እና እዛ ቪዲዮ ላይ እንግዲህ ቀጣይ ብዬ ነበርና ቤተሰቦቻችን ሁላችሁም በሚባል ሁኔታ የቀጣዩን ቪዲዮ በጣም እየጠበቃችሁ ነበር። ጓጉታችሁ እናንተ ጓጉታችሁ እየጠበቃችሁ ነው። እንግዲህ እኛ በመሀል የተሰወርንባችሁና እንግዲህ ይሄ የኔ ጥፋት ነው። በጣም ይቅር በሉኝ። ያው እንግዲህ የጓጓችሁለት ቪዲዮ ዛሬ ይሆናል ማለት ነው። ያው ሄኒ አልተገናኘንም እንዳልኳችሁ ስቲል እንዳመመኝ ነው የሚያውቀውና አላገኘሁትም። ዛሬ ደውዬለታለሁኝ እንደውም ላገኘ ስለው ምናምን ገርሞታል፣ አሞኛል አልወጣም እያልኩ ስለነበርና ዛሬ የሆነ መናፈሻ ነው ያለሁትኝ እና እንግዲህ ከዚህ በላይ ማድረግ ብችል ደስ ይለኝ ነበር፣ ግን አሁን ባለውበት ሁኔታ እናንተ ጋርም ግዴታ መምጣት ስላለብን ይሄን ነገር እናንተም እየጓጓችሁ ስለሆነ ያው ባለውበት ሁኔታ ከዚህ በላይ ማድረግ አልችልምና በቻልኩት አቅም እንግዲህ እናንተን ደስ የሚያሰኛችሁ ነገር ዛሬ ለማድረግ አስቤያለሁ። እንደምትወዱት አልጠራጠርም። የቤተሰቦቼም ትዕዛዝ ነው። በነገራችን ላይ በእንደዚህ አይነት ሁኔታ የተባልኩት የነበረው ሀይቅ ዳር ምናምን ነው። ሀይቅ ዳር ነው ያለሁት፣ ግን ሀይቁን ማስገባት አንችልም። ሀይቁ ፊት ለፊት ነው ያለው። ሌላ የሚያምር ሀይቅ ነበረ፣ እዛ ጋር ላደርግላችሁ ነበር ያሰብኩት። ነገር ግን ፍሩት ምናምን ስለያዝኩኝ ጦጣዎች በጣም እያስቸገሩኝ ስለነበረ ቦታ ቀይሬ ነው የተቀመጥኩትና ካሜራማን ከቻል ሀይቁን አስገባላቸው። በትንሹም ቢሆን ከታያችሁ ሀይቅ ፊት ለፊት ነው ያለሁት ማለት ነው። እና ያው ብዙም ላይ ታያችሁ ይችላል። ብቻ ግን ያው ትዕዛዛችሁን ፈጽሜያለሁ። አስገብታቸዋል ሙሽራዎቹ እና እንግዲህ ያው በነገራችን ላይ አንዳንድ ሰዎችም እየተሞሸሩ ነው። ያው ሰርግ ምናምን አለ መሰለኝ፣ ላይክ የመስክ ፎቶ ምናምን አለ መሰለኝ። ሙሽሮችም እዚህ ያሉ። ያው የሆነ ቀን ደግሞ እኛም እዚህ እንመጣለን ብለን ተስፋ እናደርጋለን ለፎቶ። እና ቤተሰቦቼ እንግዲህ ትዕዛዛችሁን በተወሰነ መልኩ ለማክበር አስቤ ነው እንደዚህ ያደረኩት። ሙሉ ለሙሉ ባላሳካላችሁ
እንግዲህ እንደወደዳችሁት አልጠራጠርም። ኮሜንት ላይ አስቀምጡልኝ ሀሳባችሁን። በቻልኩት አቅም የእናንተን ሀሳብ ሁልጊዜም ለመቀበል ለማስተካከል፣ ችግሮችን ለማስተካከል ሀሳባችሁን ደግሞ ይህንን አድርግ የምትሉኝን ለማድረግ በቻልኩት አቅም እሞክራለሁኝ። እንግዲህ ያው ከእናንተ አልወጣም ማለት ነው እና ዛሬ ሄኒ ጋር ደውዬለት አለሁኝ እየመጣ ነው ያለው እና እናንተም ስጠብቁት የነበረውን ይሄንም ሲጠብቀው የነበረውን የኔን ምላሽ እንግዲህ ያለኝን ከዚህ በፊት ሰምታችኋል። ያው መልሱን ስጪኝ እያለ ጥምቀትም ላይ ያው በግዴታም ቢሆን ይዞኝ ሄዶ ነበረ። ግን ዛሬ እንግዲህ ትክክለኛ የኔን መልስ ለሄኒ ለማሳወቅ እንግዲህ መጥቻለሁ ማለት ነው። ሁላችሁም ቤተሰቦቼ እንግዲህ 9 አጠፋም እያላችሁ ነበረ። ዛሬ በእርግጠኝነት ይጠፋል እና ሳለቅም ቪዲዮ ቤቴን ከፍ እያረጋችሁ ነው ያላችሁት፣ ሰብስክራይብ እያረጋችሁ ሼር እያረጋችሁ ነው ያላችሁት። ቪዲዮ እንኳን ሳለቅ ጠፍቼ ማለት ነው እና ለሁላችሁም ክብረት ይስጥልኝ። አሁንም ሁላችሁም ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ሄኒ እስከሚመጣ ድረስ ማለት ነው። እንደዛ እያደረጋችሁ ጠብቁን። ሄኒ እስከሚመጣ አብረን እንጠብቀው። አብራችን ቆዩ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ሲበሉ አድርሰኝ ነው የሚባለው። ወይኔ ሳልበላው ጫማህን አውልቅና ነው ብነሳ ደስ ይለኝ ነበር። ቤተሰቦች ግን አይ ቁጭ አንቺም ጀመረሽ ልብሴ እንደመልሶ ለመቀበል ይቸግረኛል። ጀመረሽ አላትንሽ ዳን እስከመጣ እንኳን ጠብቂኝ። እዛ ጋር ደግሞ ሰርግ ምናምን ሳይኩ ሰርጉን ሳይ ደግሞ ምን ቀጥ ወደዛ ልሄድ ነበር ባይዘ ምንም ተወዛም ትይዛ ጋር ነው ታውቁማለሽ። አንዳንዴ ሰርፕራይዝ ታደርገኝ ልብሱን ለብሰህ ትጠብቀኛለሽ። ድምፅሽ ደግሞ በቃ ዘጋ። በቃ ከጎረምሳ ጋር ማውራት ነው የሚመስለው። ምን ማድረግ ይቻላል? ብላ ጎርስ ነበር እስከማጎርሳ ጠብቀኝ። ወጣው ባይዘ ያ ራይ ጣፍጣል እስቲ ቤተሰቦችን ሰላም ሳልን ያስቀመጥሽ። ሰላም እንዴት ናችሁ ቤተሰቦች? እንደምን ከረማችሁ? ጠፍተናል። ያው የጠፋነው በዚች ምክንያት ነው። ጉንፋኒው ምንኑን ድምጿን ዘግቶ በቃ አሁን እንደውም ይሻላል። በጣም ቆልፏት ነበረ። ምንም ማውራት አትችልም ነበርና እሷን ሳስታው ነው የራሱ የቆየሁት የጠፋሁባችሁ። ይቅርታ ብለናል። በጣም እቤት መጥቶ ሙቅ ምናምን እያፈላ ሻይ እያፈላ ምናምን እንደዚህ ነገር ባትናገር ይሻላል። ያው እኔ ከላይ ነው ማገኘው ከላይ ነው ይከፈል ስራዬ ከላይ ነው ይሆንልኝ። ተራነክ እንዴት ነው አለ ምግቡ ላይ ሰላም ነው ያለው ቦታ አላ ደስ ይላል። እኔ እያሳየሁሽ ቦታዎቹን በቃ እቺ ደግሞ ሞዲፋይ ያደርግሻቸው እና አሪፍ ቦታ ነው። በነገራችን ላይ እኔም ወድጄዋለሁ ግሪን ስለሆነ እና እንደዚህ አይነት ነገር ደግሞ ደስ ይላል በጣም። ወይን ከእንትና ነው እንዳመጣሽ አንድ ብቻ ተበድሬ ነው መቼስ አትጠጪም አይደል? አልጠጣም እኔ አልጠጣም እኮ ለኔ ነው ያመጣሽው ብዬ ነው። እኔ አልጠጣም ስላመመኝ ጉሮሬ ስለተዘጋ ለሱ አጠጣልሻለሁ ችግር የለም። እሺ እና ወደድከው? በጣም ምን አስመልክቶ ነው? አንዳንድ ነገሮችን እንደዚህ ቁጭ ብለን እንድናወራ ፈለኩና አልችልም። ቻለሽ
እንዴት ላውራ? ይሄ እየዘጋኝ ስለሆነ በጣም እየተቸገርኩ ነው ማወራው። ቤተሰቦች በነገራችን እናንተ ጋር መቅረጽ ስለሌለብኝ ነው እንግዲህ ዛሬ በእንደዚህ አይነት ሁኔታ ሆኜ የመጣሁት። የመማስመጣች አትጩ እያልኳት ለጥምቀት ጮኬ ይሁን እንዴ በጣም ሲዘቀዝቅሽ እንትን ቀይሽ ባለፈው ተሸክሞ እንዲህ ሲያደርገኝ ነው እሱ ነው የነገርሽን አዛብቻለሁ ማለት እና እንግዲህ ዛሬ የሆነ ነገር ላወራ ፈለግኩና ምንድን ነው የምታወሪው? የሆነ ነገር ላወራ ፈልጌ እንዴ ኧረ ተመችቶኛል። ልቅዳው ልብላ ምን እያሰብኩ እኮ ነው የትኛውን እንደምበላ። አቤት የጌታ አይኔ ለማውራት እያሰብኩኝ እሱ እኔ እንደብላ ነው ሀባብ ወጣለ። እሺ በቃ ትወጃለሽ አንቺ? አበባ በፊት አልወድም ነበር። አሁን ነው አበባ የለመድኩት። አቅም እንዳለሽ ነገር የግማሹ እዛ ውስጥ አስቀረሽ። አንቺ ትፈልጊያለሽ? አይ የብርቱካን እንብላ። ካሜራማን ሙዝ ምን ልስጥ? በልታል መቼስ ያዛባብናል ቀረጻውን። ሙዙን በዚህ ጋር እየበላ መጨረሻ ይበለሻል። ዳቦ እንዲሁ ሙሉ እያስገባ አይደለም እየተባለ ነው። ዳቦ ልግዛ ነው የሚለው እና ጥሎን ይላል። ዳቦ ፍሬዎቹ እንደሚቆሉ ታውቂያለሽ? የዚህ ነው አይደለም? የእንትን ነው የሚቆላው። የዱባ ነው የሚቆላው። ይሄ ግን የሆነ እንትን አለው ለሆነ ህመም እንትን ነገር ለሆድ ቁርጠት ሲሆን ምናምን ነገር አላውቅም፣ ግን ለኩላሊት ይባላል። ለኩላሊት አፕል እና የኩላሊት ስላለብኝ አውቃለሁ። ለኩላሊት አፕል እና ኩላሊት ጠጠር ኦኬ። ሀባብና አፕል ምናምን ብሉ እንደሚባል አውቃለሁ። እና ደክሞኛል ብታዩ፣ እንዲሁ ዝም ብሎ ነው የሚደክመኝ። ተደገፈኝ እንዴት ተደገፈኝ? ደክሞኛል። ግን ዛሬ በቤተሰቦች የሆነ ነገር ላወራቸው ቤተሰቦች እናንተን ስለፈለኩ ምንድን ነው እንትን ክፍት አድርጎ አስቀምጠሽዋል መሰለኝ። ብዙ ምን ሆነ ነበር እንዴ? ተለይቷል የሆነ ነገር ቆርጠሽ ብዙ አስቀመጥሽ። እዚህ ነው የቆረጥሽው? እዚህ ነው የቆረጥሽው? ምን ሆነ? ጣሙ ተቀየረ? ይሁን እሺ በቃ በኋላ ተደረገች ነው በላክ በኋላ ይሁን እሺ በቃ ተኛል። አይ የሆነ ጣሙ ማርያም ተቀየረ እና ዛሬ ማለት ነው የመጣሁት የሆነ ነገር ይቅርታ መጠየቅ ስለፈለኩኝ ቤተሰቦችን ቤተሰቦችንና እንትን ምን አጥፍተሽ ነው? ምን አጥፍተሽ ጥፋቱን ማን ነው የምትነግሪኝ ወይስ? ምንም አላጠፋው ነገር አለ ነው ብላችኋል። ዛሬ እንግዲህ የሆነ ጥፋት አጥፍቻለሁ እስከዛሬ ድረስና ያንንም ነገር ለመናገር በዛውም ደግሞ ቤተሰቦችን ማንተንም ሶሪ ለማለት ነው የመጣሁት። ምንድን ነው አብሰለሰልሽው? ማለት ቤተሰቦችም ያዝኑብኛል በዚህ ነገር ብዬ አስባለሁ። ምክንያቱም እስካሁን እየጓጉለት የነበረው ነገር ነው፣ እየጠበቁት የነበረው ነገር ነው እና እኔ ደግሞ ከራሴ ጋር አወራሁኝ፣ ብዙ ተማከርኩኝ ምናምንና አንዳንድ ነገሮች የያዙኝ ነገሮች አሉ እና አንድ መልስ አለኝ፣ አንድ ይቅርታ አለኝ። ይቅርታው ያው እስከዛሬ ነገር ለነበረው ነገር ነው ማለት ይሄ ማለት አሪፍ ሰው ነህ፣ መልካም ሰው ነህ ምናምን ለኔ በጣም ጥሩ ነህ ምናምን እና እስካሁን ድረስ ብዙ ነገር አሳልፈናል። በዚህ ጊዜያት ውስጥ ደግሞ አንተም ምንድነው መሀል ላይ የሆነ
ያልከኝ ነገር ነበረ። ያው እራት ስንበላ የሆነ ቀን ካስታወስክ የነገርከኝ ነበር ማለት ሁል ጊዜ ጥያቄ ነው ከኔ ጋር ያለ ግንኙነት ከጓደኝነት ያለፈ እንዲሆን ትፈልጋለህና በዛ ነገር ምላሽን ብለኸኝ ባለፈውም እንግዲህ ቀጣይ እያልኩኝ አቆይቼ ነበረ። ያው ላስብበት ራሴ ጋር ልማከርበት ምናምን እያልኩኝ አዘግይቼው ነበርና ቤተሰቦችን በጣም እየጠበቁ ስለነበር ይሄንን መልስ ዛሬ የጠራሁህም ምናምን ለዛም ነው። ይቅርታው ለምንድን ነው? ይቅርታው ከዛ ጋር የተያያዘ ነገር ነው ማለት እስካሁን ድረስ በጣም ጥሩ ነበርክ ለኔ ጥሩ ነገር አድርገህልኛል ምናምን አሪፍ ጊዜ ያሳልፈናል። ብዙ የማይረሱ ነገሮች አሉ እኔ ጋርና እኔ ቤተሰቦችም እኔ የምፈልገው ላይክ በጣም አሰብኩበት እና የምፈልገው ላይክ አሁን ላይ ጓደኝነታችንን ብቻ ነው ማለት እና ጓደኝነታችንን በጣም ነው የምፈልገው። አሁን ያለንን ግንኙነት በጣም ነው የምፈልገው፣ ግን ሌላ ግንኙነት ውስጥ ለመግባት እኔ ዝግጁ አይደለሁም። ቤተሰቦች ማለት ብዙ የሚይዙኝ ነገሮች አሉ። ምንድነው ብዙ የሚይዘኝ ነገር አለ ማለት አሁን በዚህ ጊዜ ውስጥ ካንተ ጋር ግንኙነት ለመጀመር ጥሩ ሁኔታ ላይ አይደለም ያለሁትና እኮ ጊዜ ልውሰድ ብለሽ አልነበር? ወሰድኩና አሰብኩበት በደንብ እና ምንድነው? እሺ ወሰድኩኝ እኮ እኔ ግን በቃ ሪሌሽን ለመጀመር አሁን ላይ ያለበት ሁኔታ ጥሩ አይደለምና በደንብ አሰብኩበት ምናምን ግን ሊሆን የሚችል አይመስለኝምና ያው ቤተሰቦችም እየጓጉ ከዛሬ ነገ እያሉ ስለሆነ እኔ በጓደኝነት ነው መቀጠል የምችለው እንጂ ካንተ ጋር ግንኙነት ልጀምር አልችልም። ማለት አሪፍ ሰው ነህ፣ መልካም ሰው ነህ፣ ግን አንተ ስለመሆኑ ሳይሆን እኔ ያለሁበት ሁኔታ ግንኙነት አያስጀምረኝምና ዝግጁ አይደለሁም ለዛ ነገርና ቤተሰቦችም እየጓጓችሁ ስለሆነ ለእናንተም ለሱ ነው ይቅርታው። ላይክ እስካሁን ድረስ ተስፋ እየሰጠሁኝ ከዛሬ ነገ ምናምን እያልኩ ነበር አንተንምና ቤተሰቦችም ይሆናሉ ብለው እየጠበቁ ነበርና ለእነሱም ለአንተም ይቅርታ አለኝ ያልኩት ለዛ ነው ማለት እስካሁን ለሰጠኋቸው ተስፋ እነሱም ለጓጉለት ነገር ምናምን ለእንደዚህ አይነት ምላሽ መምጣትን እኮ ምንድነው? እሺ እንትን ምክንያቱ ምንድነው? ምንድነው ያጠፋሁት? አረ ምንም አላጠፋሁም እኮ ለምን ነው ተስፋ የምትሰጪኝ ታዲያ? እሺ ምንድነው የሰራው? በስልክም ያልሽኝ ነገር አለ ይቅርታ ለመጠየቅ ነው ይሄንን ነገር ያደረኩት። ባይዘው ማለት እስካሁን ድረስ ይቅርታ ኖርማል መጠየቅ ትችያለሽ እኮ ይሄ የሚደረገው ፍቅረኛዎች የሚያደርጉት ነገር ነው። እሺ ካላወቅሽው ማለት ነው በጓደኝነት ሲደረግና አይቻላል ወይ ዳር ለምናከብረው አይደል? አዎ ግን ይቅርታ ለመጠየቅም ቢሆን እኮ እንደዛ አይደለም የሚደረገው። በስልክም መጨረስ ትችያለሽ እንደዛ አይነት ነገሮች። ቤተሰቦችም ስላሉ እነሱን እየጠበቁ ስለሆነ አንተ ብቻ አይደለም ለቤተሰቦችም ጭምር ይቅርታ ለመጠየቅ ስለፈለኩ ነው። ይቅርታ መጠየቅ ከፈለግሽ በስልክ የሚሆን ነገር ነው። ይሄ ሁሉ ጊዜ ተስፋ ለኛ መስጠት አስፈላጊ አልነበረም። ጓደኝነታችን እኮ ይቀጥላል ማለት እኔ ካንቺ ጋር ጓደኝነት አልፈልገውም። በቃ ጓደኛ መሆን አልፈልግም። ጓደኝነት መቀጠል አልችልም። እኔም የራሴ ላይፍ አለኝ እኮ አንቺን ብያለሁ እንዴ ያ ሁሉ ቀን ያ ሁሉ ጊዜ ስጠብቅሽ የነበረው መልስሽ ከሆነ እኮ ያን ያክል መግፋትም አያስፈልግም ነበር ማለት ምን ታወቃል የሆነ ጊዜ ላይ ይሆናል። ግን አሁን ላይ ደግሞ ጓደኝነታችን በዚህ ምክንያት መቋረጥ የለበትም። ያለን ነገር ቤተሰቦችም ይወዱታል፣ እኔም እፈልገዋለሁ ምናምን ታዩ በቃ እሺ ደግሞ አልተቀላቀለም ባዶ እንትን ይባላል።
ይቅርታ ቤተሰቦች። እንግዲህ ቤተሰቦች ይቅርታ ምንም ማለት አልችልም ለዚህ ነገር። በጊዜውና እንትን ነበር የት ነው የምትሄደው? ማረብስ ዚጉና እንዴ ማለት ከዚህ በኋላ አላታገኘኝ ነው። ዚጉና እንዴ ደዘው ይበናልሽ አሙሻላ አንቺ ምራስ እሽተኝ ምላሽ ምንድነው ማለት እኔ ጋር ያለው ነገር ነው ለኮ በቃ ኤክስፔክት አድርጌ ተቀብያለሁ። ግን ከዚህ በኋላ ወደ ቤተሰቦች ተኖረ መጣለህ ሜቢ ካን መጣለህ እንግዲህ ቤተሰቦች ለመጨረሻ እንግዲህ ከመዝጋቴ በፊት አንድ ሄኒ ይቅርታዬን ተቀበለኝ አይመስለኝም። እናንተ ግን ያው ተቀበሉኛላችሁ ብዬ አስባለሁ። እንደምትቀበሉኝም አልጠራጠርም። ካለው ነገር ሁኔታ ነው ካለብኝ ነገር አንፃር ነውና ሽሚዳ በቃ ከማን ጋር ነው የመጣሽው? ብቻዬን ነው። ማን ያመጣሽ ነው? ባጃጅ ነው ያመጣሽ? አዎ። ደውለታ ታዲያ እኔ ተርጃለሁ። ይሰጥሽ ለምን አብረን አንሄድም? አብረን አንሄድም። ለምን? ማገኘት ዛለ የሥራ ሰው ተናደን? አይ ደስ ብሎኛል። እንዴ ታዲያ ልትረዳኝ ሞክራኝ እኮ ተረድቼሽ እኮ ለዛ ነው እንዴ ያልኩሽ ያለሁት። በቃ ጥዬሽ ሄድ ነበረ። ምን ተመስኪሽ ና ኮኒታ በቃ ኮን አንዴ ያነሳ ወይኔ ጨረሰ። ቤተሰቦች ኮኒት በእናትሽ ጽዌ አቻን ጸኝሽ እና አንዴ እኔ ልጅ ለምንጭ ባላሽ ነው ጽዌ ቀልድ ያስተላኝ እግዚአብሔር ምንድነው ሰዎች እንግዲህ የኔ ተናዷልና ምንድነው መሳሙ ተናደረ እንዲለም ስቃል ድርጊትሽ ነው የሚያስቀኝ እኮ እንጂ ስቀልድ ነው ስቀልድ ነው ያልኩት ነገር በሙሉ ቀልዴ ነው። ይሄንን ያዘጋጀሁት ሀሳብን ስለተቀበልኩኝ ነውና ከዚህ በላይ እንግዲህ አሄኒን አይቼዋለሁኝ በደንብ አሪፍ ሰው ነው ማለት በብዙ ነገር ገምግሜዋለሁኝና ላስብበት መሳቅ ራሱ የቻልኩ አይደለም። ምንድነው የሚሻለኝ ማለት ፕራንክ አድርጌ ባልነግረው ደስ ይለኝ ነበረ፣ ግን እንደዚህ በቀላሉ መናገር ስላልፈለኩኝ ነውና በጣም መልካም ሰው ነው፣ ጥሩ ሰው ነው። ያለን ጊዜ ያሳለፍነውን ነገር ሁሉንም ነገር ወደዋለሁኝና አሪፍ ሰው ነው ማለት ቤተሰቦችም ያላችሁ ነው። ሁላችሁም አይታችሁታል፣ ሁላችሁም ገምገማችሁታል እንደኔ ሆናችሁና ሁላችሁም የሁላችሁም ሀሳብ እንግዲህ የኔን እንድቀበለው ነው የምትፈልጉትና ያው ከኔ ሀሳብ በተጨማሪ ከእናንተ ሀሳብ አልወጣምና እናንተም ያይታያችሁ ነገር ስላለ ነው። የኔ ደግሞ ካሜራ ላይ ከምታዩት ውጪ ያው የተደበቀ ነገር የለውም። ከካሜራም ጀርባ ልክ እዚህ ጋር እንደምታዩት ነውና ያው እምቢ ምልበት ምክንያት የለኝም። ምንም ነገር ያሳለፉት ነገር ጥሩ ባይሆንም
ግን ደግሞ በዛ ሁሌ አይኖርምና ሰፍራል ለመናገሩላ ተናዳን ነበር እንዴ ቶሎ ለምትስቃለ አምቢ እንደማትኝ ካውቂያለሁ እኮ እኔ ያሳዘነኝ እኔን ማጣትሽ ነበር ኩሩ ደግሞ እኔ ናተሽ ምን ትሆኛለሽ ብዬሽ አይደለ እኔ ናተሽ ምን ትሆኛለሽ እሱን ያሳዘነኝ ቆይ አይደለም ሰው አሁን እንሂድ ምናምን አልከኝ ሄድን ከዛስ በኋላ ማለት አትመጣም ወደ ቤተሰቦች ምናምን እንገናኝም ነበር ለምን ካሜራው ዞር ሲልክ እድልች ካሜራውን ዞር ሲያደርገው ምን አጥፍቼ ነው ምናምን ነበር እና ለምን ሳምሽኝ ታስፈልግሽ እንዴ እኔማ በምን አይነት መንገድ ልንገርም በምን አይነት መንገድ መልስ አይደገሚ ለማለት ያክል ነያ ሳሚ ምንድነው ቅድም ፕራንክ አድርጌ ስለነበረ የምናገረው ነገር ጠፍቶኛል ወሰሚኝማ እድል ይሰጠናት ነው ወይስ አሽከረምም አሪስም ያለው ዋራን ከፈለክ አንተ ሰው እንዴ መልሴን እኮ እየሰጠው ነው ባይዛው አንተ ነህ እኔን መሳም ያለብኝ እኔማ ሳምኩሽ እኮ በቃ አቅልሽልሽ ሳምኩሽ መቼ እንዴ ሳምኩሽ ነኝ ስለዚህ ማይሰም አልሰም ትችዋለህ ቤተሰቦች እኔ ሰምሻለሽ ይሻላል እና እሺ በቤተሰቦች ካሜራማናችን የተሽኮረመመ ነውና እሱ ከምናሽኮረመመው አንተ ዞር አትልም እንዴ እንደስ እና ቤተሰቦች እንግዲህ ደስ እንዳላችሁ አልጠራጠርም አንተ ግን ደስ ያለክ አስመስልም የሁሉ ጊዜ ሲጠብቅ ነበር ግን ላይክ ኤክስፔክት አድርጓል መሰለኝ ምን ሌላው የምችለው ነገር ስለጠበቅ ከጠበቀው ውጪ ምናምን ነገር ሳይ ደግሞ እና ኮሜንት ላይ ደግሞ የሰዎችን ያየሰ ነበር ተስፋ አድርጌ ነበር በጣም እሺ ትላለች ብዬ ስለዚህ ጋሼ ከዚህ በኋላ እስር ቤት ነው ከዚህ በኋላ እስር ቤት ነው ነበርኩኝ እኮ መጀመሪያ አሁን ቋሚ ሆኛል እና ቤተሰቦች እንግዲህ እኔና ሄኒ ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስልነካው ምን አለ ባልነካስ ከእንቅልፌ እንዳድር በክንድሽ ታቅፌ ብተኛ ተመልሼ እንዳልም ለካ እንዴ ነው ህልም አይደገምም